ከፋኝ እንላለን። ብቸኝነት ተሰማኝ፣ ራስህን አጥፋ አለኝ፣ ሙት ተሰቀል አለኝ፣ መርዝ ጠጣ አለኝ ሚሉ ሰዎች አሉ። ከእግዚአብሔር ጋር መነጋገርን ስናቆም ከሰይጣን ጋር ነው መነጋገር ምን ጀምሮ። ጭንቀት ከኛ እንዲርቅ የመጀመሪያው መፍትሄ አብዝቶ መጸለይ። የዛሬን አድርገውና እንደኔ ጸሎተኛ የለም ትላለች። የዛሬን አድርገውና እንደኔ ጸሎተኛ የለም። መዝገበ ጸሎቴን ከከፈትኩ፣ ውዳሴ ማርያሜን ከከፈትኩ አልቀመጥም፣ ጸሎቴን አላቋርጥም ነበረ የሚሉ ሰዎች አሉ። ዛሬ ግን የጸሎት መጽሐፋቸው የት እንዳለ አንዳንዶቹ አያውቁትም። እግዚአብሔር የሌላቸው፣ እግዚአብሔርን የማያውቁት፣ ቃሉን የማይሰሙት፣ ያላመኑት፣ ያልተጠመቁት በደስታ እየኖሩ እየፈነጠዙ እየኖሩ ክርስቲያን ሆነን አምነን ተጠምቀን ድንግል ማርያምን ያክል እናት መድኃኔ ዓለምን ያክል አባት ኖሮን 24 ሰዓት እንዴት እንጨነቃለን? እንዴት ቁጭ ብለን እናድራለን እንቅልፋችን? ሰው ያለ አየር መኖር አይችልም አይደል? ሳይተነፍስ መኖር አይችልም አይደል? ልክ እንደዚህ ሁሉ ሰው ሳይጸልይ መኖር አይችልም። ሁሉ ነገር የከበደበት ዘመን፣ ሁሉ ነገር ውስብስብ የሆነበት ዘመን፣ ምናየው ምንሰማው የሚያስጨንቅ በሆነበት ዘመን፣ መፈጠራችንን በጠላንበት በዚህ ዘመን ቤተ ክርስቲያንና የእግዚአብሔር ቃል ባይኖር ጨርቃችንን ጥለን ነበር ምናብደው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት። ጸሎት ማለት ከእግዚአብሔር ጋር ማውራት ማለት። ጸሎት ማለት ሐሳብን ለእግዚአብሔር ማቅረብ ማለት። እንዴት ነው ከእግዚአብሔር ጋር ሳንነጋገር ከፈተና ሁሉ በላይ ትልቁ ፈተና ጸሎት መጸለይ አለመቻል። ይኸውላችሁ ጸሎት የማይጸልይ ሰውና ከዋናው ቆጣሪ የተለያየ ኤሌክትሪክ አንድ አይነት ናቸው። ይሄ ኤሌክትሪክ፣ ይሄ ዋናው መስመር ከቆጣሪው ጋር ከተለያየ ብርሃን መስጠት አይችልም። ጸሎት የማይጸልይ ሰው፣ ጸሎቱን የተወ ሰው፣ ጸሎቱን ያቋረጠ ሰው ከቆጣሪው የተለያየ የኤሌክትሪክ ገመድ ማለት ነው። ብዙዎቻችን እንደዚህ ጭንቀት ከኛ እንዲርቅ ምን እናድርግ ስንባል አብዝተን እንጸልይ፣ ሳናቋርጥ እንጸልይ። ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ በረከት ከሁላችን ጋር ይሆንልን። እግዚአብሔር አምላካችን በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። በአንዳች አትጨነቁ። የሐዋርያዊ ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 7። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው በአንዳች አትጨነቁ የሚል ይሆናል። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ አሁን ያለነው በመጨረሻው ዘመን ዋዜማ ላይ ስለሆነ ኤኮን ነገር ብታጠፋው ምንድነው? ኤኮን አስተስ ያለንበት ዘመን የመጨረሻው ዘመን ዋዜማ ስለሆነ አይኖቻችን የሚያዩት ጆሮቻችን የሚሰሙት ነገር የሚያስጨንቅ ነው። በዚሁ ምክንያት ከጭንቀታችን መረጋጋት እንድንችል የተቆረጠ ተስፋችን እንዲቀጠል
ተረጋግተን መኖር እንድንችል ይህን ርዕስ ለዛሬ መርጠነዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። ቃሉን በዚህ ስፍራ ላይ የተናገረው ብርሃነ ዓለም እየተባለ የሚጠራ ቅዱስ ጳውሎስ የተናገረው ቃሉንም ለጊዜው የተናገረው በፊልጵስዩስ ለሚገኙት ክርስቲያኖች ነው። ብዙ ጊዜ የቤተ ክርስቲያን ሊቃውንት እንደሚነግሩን ሐዋርያው ቅዱስ ጳውሎስ ይህንን መልእክት የጻፈው ወህኒ ቤት ውስጥ ወይንም እስር ቤት ውስጥ ሆኖ ነው። ለምንድን ነው የታሰረው ብለን ስንል ወንጀል ተገኝቶበት አይደለም፣ ኃጢአትም ሰርቶ አይደለም። ለምን የኢየሱስ ክርስቶስን ስም ጠራ፣ ለምን ወንጌል ሰበክ ተብሎ እንደ ክፉ አድራጊ ተቆጥሮ ወደ ወህኒ በአንድ ዘመን ይሄ ሐዋርያ ተጥሎ ነበረ። እሱ ራሱ በሃይማኖት ለወለደው ለልጁ ለጢሞቴዎስ የታሰረበትን ምክንያት እንዲህ አድርጎ ጽፎለታል። በዚህ በሁለተኛ ጢሞቴዎስ በምዕራፍ 2 ቁጥር 7 ላይ እንዲህ ተብሎ ተመዝግቧል። በወንጌል እንደምሰብከው ከሙታንም የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ። ይህንንም በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም ይለዋል። የእግዚአብሔር ቃል ምን አይልም? ንገሩኝ። የእግዚአብሔር ቃል ምን አይልም? ከዳዊት ዘር የሆነውን የድንግል ልጅ ኢየሱስ ክርስቶስን በመስበክ ያለ በግልጥ ነው የተናገረው። እንደ ክፉ አድራጊ ተቆጥሬ ታሰርኳል። እኔ ብታሰር ግን የእግዚአብሔር ቃል አይታሰርም አለ። ምን ማለቱ ነው? እኔን ቢያስሩኝ የኔ ደቀ መዛሙርት እነ ፊሊሞና፣ እነ ቲቶ፣ እነ ጢሞቴዎስ ያስተምራሉ፣ ይሰብካሉ፣ ያገለግላሉ ማለት ነው። እኔ ብታሰር የእግዚአብሔር ቃል አይታሰርም ማለት መጀመሪያ። ሁለተኛ እኔን ቢያስሩኝ ቃሉ ግን አይታሰርም ማለት ደብዳቤም እየጻፍክ ቢሆን አስተምራቸዋለሁ ማለት ነው። ይህንን የፊልጵስዩስ መጽሐፍ ሐዋርያው ቅዱስ ጳውሎስ የጻፈላቸው እስር ቤት ውስጥ ሆነ ነው። ፊልጵስዩስን መልእክት ብቻ አይደል፣ ለገላትያ ሰዎች፣ ለኤፌሶን ሰዎች፣ ሌሎች በርካታ መልእክቶቹን የጻፈው እስር ቤት ውስጥ ሆኖ ነው። የታሰረው ቅድም እንዳልኳችሁ ወንጀል ተገኝቶበት ሳይሆን ስለምን ኢየሱስ ክርስቶስን ዞረህ አስተማርክ፣ ለምን ስሙን ጠራ ተብሎ እንደ ክፉ አድራጊ ተቆጥሮ ታስረዋል። እግረ መንገዳችንን እስረኞች ሁሉ ወንጀለኞች አይደሉም። አሁን ሐዋርያው ቅዱስ ጳውሎስ የታሰረው ወንጀለኛ ሆኖ አይደለም። ምንድነው ወንጀሉ? ምንም ወንጀል የለበትም፣ ግን እንደ ወንጀለኛ ተቆጥሮ ታስረዋል። ስለዚህ የሚታሰሩ ሰዎች ሁሉ ወንጀለኞች አይደሉም። አንዳንዶቹ እርግጥ ነው የእጃቸውን ያገኙ አሉ፣ የዘሩትንም ያጭዱ ሰዎች አሉ። በበደላቸውና በወንጀላቸው በጥፋታቸው ምክንያት ማረሚያ ቤት፣ ወህኒ ቤት የሚወርዱ ይኖራል። አንዳንዶች ደግሞ እንደ ዮሴፍ ያሉ፣ እንደ ቅዱስ ጳውሎስ ያሉ፣ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ በግፍ ምንም ባላዩት ምንም ባልሰሙት የሚታሰሩም አሉ። እንመለስ። እዛ እስር ቤት ውስጥ ሆኖ እንዲህ እያለ
በፊልጵስዩስ ስለሚገኙት ክርስቲያኖች ይጽፍላቸዋል። እንመለስ እዚያው ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር በጸሎት በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ። አእምሮን የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል አላቸው። ርዕሱን ያነሳ ነው አሁን ካነበብነው ታሪክ ውስጥ ሲጀምር ምንድን ያላቸው? ሁልጊዜ በጌታ ደስ ይበላችሁ ነው ያላቸው። የሚገርም መልእክት እኮ ነው። አሁን እኛ ወንድማችን ወይም ጓደኛችን ቢታሰር ከእስር ቤት ውስጥ ደብዳቤ ቢጽፍልን መልእክት ቢልክልን ምን አይነት መልእክት የሚልክ ይመስላችኋል? መኝታው አይመችም ሊል ይችላል። የሚበላው የሚጠጣው ነገር አይመችም፣ ጨው ይበዛበታል፣ በርበሬው ይበዛበታል፣ ለጨጓራ ጥሩ አይደለም፣ ተባይ አለ፣ ጩኸት አለ፣ ሽታ አለ ብሎ እስር ቤት ውስጥ የታሰረ ሰው ከዛ ሊልክ የሚችለው መልእክት ደስ የማይል መልእክት ነው እንጂ ማንም እስረኛ ደስ ብሎኛል ደስ ይበላችሁ ብሎ እስር ቤት ውስጥ ሆኖ መልእክት ሊልክ አይችልም። ሐዋርያው ቅዱስ ጳውሎስ ግን ምን አላቸው? በፊልጵስዩስ የሚገኙትን ክርስቲያኖች ሁልጊዜ በጌታ ደስ ይበላችኋል፣ ደግሜ እላለሁ ደስ ይበላችኋል። ወገኖቼ ከእግዚአብሔር ጋር ከሆንን እስር ቤት ውስጥም ደስተኛ መሆን እንችላለን። በደንብ አድርጋችሁ ስሙኝ። እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን የምናመልከው ከሆነ የምናምነው ከሆነ ተስፋ የምናደርገው ከሆነ በሃይማኖት ከእግዚአብሔር ጋር የተጣበቅን እንደሆነ እስር ቤት ውስጥም ደስተኛ መሆን እንችላለን። እንደ ቅዱስ ጳውሎስ ትልቁ ነገር ከእግዚአብሔር ጋር ነን ወይ? እግዚአብሔርን እናምነዋለን ወይ? እግዚአብሔርን እናውቀዋለን ወይ? ተስፋ የምናደርገው እሱን ነው ወይ? እንደዚህ ከሆንን ታመን አልጋ ላይ ብንተኛም ደስተኛ ነን። እግዚአብሔር መኝታችንን መጥቶ ያነጥፋል፣ ጤናችንን ይመልሳል፣ ቁስላችንን ይፈውሳል። እስር ቤት ውስጥ ብንገባም ደስተኛ ነን። እግዚአብሔር ከእስራት ይፈታናል በጊዜው በሰዓቱ እሱ በፈቀደ ጊዜ። በምን ውስጥ ምን ሆን ከእግዚአብሔር ጋር ከሆንን እግዚአብሔር ከኛ ጋር ነው። ሁልጊዜም ደስተኞች ነን። እግዚአብሔር እውነተኛ የሆነውን ደስታ ለሁላችን በቸርነቱ ያድለን። አሜን በሉ። ዛሬ ብዙ ሰው ደስታ ርቆታል። ካህኑም ምእመኑም ደሃውም ሀብታሙም ትንሹም ትልቁም ወደ ቤተ መቅደስ የምንገሰግሰውም እኛ ቤተ ክርስቲያን የማይመጡትም በዓለም ያሉትም በተለይ በዚህ ዘመን ከብዙዎቻችን ደስታ የራቀበት ዘመን። ክርስቲያኖች በደንብ አድርጋችሁ ስሙን። አንድ ክርስቲያን እውነተኛ ደስታ የሚያገኘው በሁኔታዎች አይደለም። አንድ ክርስቲያን እውነተኛ ደስታ ማግኘት የሚችለው ከእግዚአብሔር። ንገሩኝ፣ ከማን ነው? ከማን ነው? ደስታችን በሁኔታዎች ላይ መንጠልጠል የለበትም። አንዳንድ ሰዎች ብዙ ገንዘብ ሲያገኙ ደስተኛ ይሆናሉ። ገንዘቡ ሲያልቅ ደስታቸው ወደ ሐዘን ይቀየራል። የላመ ጣመ ሲበሉ ደስተኛ የሚሆኑ ሰዎች አሉ። ያንን ነገር ሲያጡት ደስታቸው ከነሱ ይርቃል። ጥሩ ቤት ውስጥ በመኖር ጥሩ ልብስ በመልበስ ስጋዊ ፍላጎቶቻችን ስለተሟሉልን ብቻ ወገኖቼ በእነዚህ ነገሮች ደስተኛ መሆን ክርስቲያን አይችልም። የክርስቲያን የእውነተኛ ደስታ ምንጩ እግዚአብሔር ነው። ንገሩኝ፣ ማን ነው? ማን ነው? እግዚአብሔር።
እግዚአብሔር ከሌለን ይውላችሁ ብዙ ገንዘብ ቢኖረን ዘመነኛ መኪኖችን ብናሽከረክር ጥሩ ልብስ ብንለብስ የላመ የጣመ ብንበላ ከዚህ ተነስተን የትም ቦታ ብንሄድ እግዚአብሔር ከሌለን ባለን ነገር ደስተኛ መሆን አንችልም። ገንዘቡን ገንዘብ የሚያደርገው እግዚአብሔር፣ ትዳሩን ትዳር የሚያደርገው እግዚአብሔር፣ ሁሉን ነገር ይውላችሁ ደስተኛ እንድንሆን ማድረግ የሚችለው እግዚአብሔር። ስለዚህ ምን አለ ሐዋርያው? ሁል ጊዜ በጌታ ደስ ይበላችሁ አለ። ጌታ ሌላኛው የእግዚአብሔር ስሙ ስለሆነ መቼስ በዚህ ዓለም ላይ ሰው ባለው ነገር ሁል ጊዜ ደስተኛ መሆን አይችልም። ባለስልጣን በስልጣኑ ሁል ጊዜ ደስተኛ መሆን አይችልም፣ በፍጹም አይችልም። ባለገንዘብ በገንዘቡ ሁል ጊዜ ደስተኛ መሆን አይችልም። ባለ ዕውቀት ባለው ዕውቀት ሁል ጊዜ ደስተኛ መሆን አይችልም። ትዳር ያለን ሰዎች በትዳራችን ሁል ጊዜ ደስተኛ መሆን አንችልም። ሂዱበት እናንተ ልጆች ያለን በልጆች የተባረክን በልጆቻችን ሁል ጊዜ ደስተኛ መሆን አንችልም። አዎ አንድ ቀን ደስ ይለናል፣ አንድ ቀን ደግሞ ልናዝን እንችላለን። ሁል ጊዜ ደስተኛ መሆን የምንችለው በእግዚአብሔር ነው። በማን ነው? ንገሩኝ፣ በማን ነው? ይሄው መጽሐፍ ሁል ጊዜ በጌታ ደስ ይበላችሁ። አያችሁ፣ ደስታው በእግዚአብሔር ከሆነ ያገኘ ነው። ሁል ጊዜ ደስተኛ ሆነን መኖር እንችላለን። በሁኔታዎች አይደለም የክርስቲያን ደስታ ያለው። ከዛ ዝቅ ብሎ ምን አለ? ወደ ርዕሴ ጋር ልምጣ እንዳይሰፋብን። ገርነታችሁ ለሰው ሁሉ ይታወቅ አላቸው። እግዚአብሔር ቅርብ ነው። በነገር በጸሎት በምልጃ ከምስጋና ጋራ ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ አላቸው። ርዕሳችን ይሄ ነው። በአንዳች ነገር ምን አትበሉ አላቸው? አትጨነቁ አላቸው። ከናንተ የሚጠበቀው አለ ሐዋርያው በነገር በጸሎት በምልጃ የምትፈልጉትን ነገር አዎ ለእግዚአብሔር ማስታወቅ ነው። በጸሎት ለእግዚአብሔር መንገር ነው እንጂ በአንዳች ነገር እንዳትጨነቁ። አይምሮን የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል አላቸው። ርዕሳችን በአንዳች አትጨነቁ የሚል ነው። ያለንበት ዘመን ወደድንም ጠላንም የሚያስጨንቅ ዘመን ነው። በተለይ ሐዋርያው ለልጁ ለጢሞቴዎስ በላከለት መልእክቱ እዚህ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ እንዲህ ብሎ ጽፎለታል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይሄንን እወቅ ብሎታል። ወደድንም ጠላንም አሁን ያለነው በመጨረሻው ዘመን ዋዜማ ላይ ነው። ትንቢቱ እየተፈጸመ ነው። ምሳሌው እየደረሰ ነው። ሰማይና ምድር ያልፋል እንጂ ቃሌ አታልፍም እንዳለ ጌታችን ኢየሱስ ክርስቶስ ቃሉ እየተፈጸመ ነው። ስለዚህ የመጨረሻው ዘመን ስለሆነ ብዙ የሚያስጨንቅ ነገር አለ። የሚበላው የሚጠጣው ነገር ብዙዎቻችንን ያስጨንቀናል። ምንለብሰው ነገር ብዙዎቻችንን ያስጨንቀናል። 2 እና 3 ልጆችን ይዘን ምን ላብላ፣ ምን ላጠጣ፣ ምን ላልብስ፣ የቤት ኪራይ ጉዳይ የሚያስጨንቃቸው አሉ። የጤናቸው ጉዳይ የሚያስጨንቃቸው አሉ። የሥራቸው ጉዳይ የሚያስጨንቃቸው አሉ። ነገ ትቀነሳለህ፣ ነገ ትባረራለህ ተብለው እንዴት እሆናለሁ ብለው የሚጨነቁ ሰዎች አሉ። የሁላችሁ ጭንቀታችን ይለያያል እንጂ ሁላችንም ጭንቀታሞች ነን። በዚህ ዘመን ማን ነው ማይጨነቅ? ካህኑ ነው ወይስ ምዕመኑ? አገልጋዩ ነው ወይስ ተገልጋዩ? ማን ነው ዛሬ በዚህ ዘመን ማይጨነቅ ሰው? በአንድም በሌላም ምክንያት ብዙዎቻችን እንጨነቃለን። አምላካችን እግዚአብሔር በምንሰማው ቃል በምናደምጠው ቃል እንድንረጋጋ ሁላችንን በቸርነቱ ይርዳል። ይውላችሁ
በልምድ የእግዚአብሔርን ቃል አትማሩ፣ አትስሙ። ልክ እንደሌላው ቀን አርብ ስለሆነ እስኪ ሄጄ መምህራኑ ምን እንደሚናገሩ ምናምን ብላችሁ አትስሙ። በደንብ አድርጋችሁ ስሙ። ለመረጋጋት፣ ለማረፍ፣ ጥያቄያችሁ እንዲመለስ፣ እንባችሁ እንዲታበስ፣ ሐዘናችሁ ወደ ደስታ እንዲለወጥ፣ ሕይወታችሁ ተቀይሮ መውጣት ከፈለጋችሁ በእምነት ሆናችሁ አድምጡ። እግዚአብሔር በእምነት ሆናችሁ ስሙ። ሐሳባችሁን ሰብስባችሁ እግዚአብሔርን ስሙት፣ አድምጡት። በዚህ በማቴዎስ ወንጌል በምዕራፍ 6 ቁጥር 25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለጊዜው ለደቀ መዛሙርቱ ለፍጻሜው ስለ ሁላችን በአንዳች ነገር መጨነቅ እንደሌለብን እንዲህ ብሎ ነግሯቸዋል። ይህ የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ጀምሮ የተመዘገበ ቃል ስለ ነፍሳችሁ በምትበሉትና በምትጠጡት አትጨነቁ ብሎ ይጀምራል። ነፍስ ከመብል ይበልጣልና። የሰማይ አዋፋትን ተመልከቷቸዋል። አይዘሩ፣ አያጭዱም፣ በጎተራ አይከቱም፣ የሰማይ አባታችሁ እግዚአብሔር ይመግባቸዋል። ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦችን ተመልከቷቸው፣ አይደክሙም፣ አይፈትሉምም። ነገር ግን ሰሎሞንስ እንኳን በስልጣኑ በንግስናው በከበረ ጊዜ እንደሱ አልለበሰም። ዛሬ ታይቶ ነገ የሚጠፋውን የሜዳ አበባ እንዲህ አድርጎ ካሳመረው ካስዋበው፣ እናንተንማ ይበልጥ እንዴት አድርጎ አያለብሳችሁም? ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ከእናንተ መካከል ተጨንቆ በቁመቱ ላይ ስንዝር መጨመር የሚችለው ማን ነው? ነጭ የሆነችውን ፀጉርንስ ጥቁር ማድረግ የሚችለው ማን ነው? ትንሹን ነገር ማድረግ ካልቻላችሁ ስለ ትልቁ ነገር ለምን ትጨነቃላችሁ? ይላል። ዝቅ ብሎ ደግሞ እንዲህ ይላቸዋል፣ እናንተ ግን አስቀድማችሁ ጽድቁና መንግስቱን ይሹ፣ ሌላው ነገር ሁሉ ይጨመርላቸዋል። ለቀኑ ክፋቱ ይበቃዋልና ስለ ነገ አትጨነቁ ይላል። ስለ ነገ ምን አትበሉ? ስለ ነገ ምን አትበሉ? አትጨነቁ። አንዳንዶች ከነገ ተበድረው የሚጨነቁ ሰዎች አሉ። በጣም ይገርማል። ስለ ነገ አትጨነቁ ተብሎ ክርስቲያን አስቀድሞ ጽድቁና መንግስቱን ይሻል። ጽድቁን አለ በጎ ነገርን፣ መንግስቱን አለ መንግስተ ሰማያትን ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ጆሮ ያልተሰማች ገነት ኋላ መንግስተ ሰማያት እሱን ነው። አስቀድማችሁ ጽድቁንና መንግስቱን ይሹ፣ ሌላው ነገር ሁሉ ይጨመርላችኋል። ሚበላው፣ ሚጠጣው፣ ሚለበሰው፣ መኖሪያ ቤቱ ሁሉ ሚጨመር ነው። ከኛ የሚጠበቀው የታዘዝነው አስቀድመን ጽድቁና መንግስቱን መሻት። አሁን እኛ እንቅልፍ ያሳጣን የሚያስጨንቀን ነገር፣ የሚረብሸን ነገር፣ ሰላማችንን የነሳብን ነገር ክርስቲያኖች ይሄ ድምፅ የሚሰማቸው የሚጨመር ነገር ነው። በእራት ላይ ዳረጎት ይላሉ አባቶቻችን። ብዙዎቻችንን የሚያስጨንቀን የሚያልፈው ነገር፣ ብዙዎቻችንን የሚያስጨንቀን የሚጨመረው ነገር፣ ብዙዎቻችንን የሚያስጨንቀን ወገኖቼ ምድራዊ የሆነ ኃላፊ ጠፊ የሆነ ነገር ነው። ማቱሳላ የሚባለው አባት ከ10 ታላላቅ አባቶች መካከል አንዱ ሆኖ የሚቆጠረው 969 ዓመት በዚህ ምድር ላይ ኖሯል። ማቱሳላ 969 ዓመት ሲኖር አሁን እኛ እንደተጨነቅነው አልተጨነቀም። እኛ ወይ 70 ወይ 80 ናት ዕድሜያችን፣ ከዛ አይበልጥም። መጽሐፍ የሰው ዕድሜው 70 ቢበዛ 80 ከዛ በኋላ ለሐሳር ለመከራ ነው የሚለው። እሱ 969 ዓመት ኖሮ አልተጨነቀም። እኔና እናንተ 70 እና 80 ለማትሞላ ዕድሜ እንጨነቃለን። አባት እንደሌለው፣ አምላክ እንደሌለው፣ ፈጣሪ እንደሌለው፣ አስተዋሽ እንደሌለው፣ መጋቢ እንደሌለው
ምን ጨነቅ ሰዎች አለ። ስለዚህ የትምህርቱ ዓላማ በአንዳች ነገር አትጨነቁ የሚል። ለምንድን ነው የምንጨነቀው ብለን ስንል የምንጨነቅባቸው በጣም በርካታ ምክንያቶች አሉ። አንደኛ የገዛ ኃጢአታችን አንዳንዶቻችንን ያስጨንቀናል። ታውቃላችሁ ሐዋርያ ቅዱስ ጳውሎስ ሮሜ 2:9 ላይ ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል ብሎ ተናግሯል። የመጀመሪያው የጭንቀታችን መንስኤ የጭንቀታችን ምክንያት በማንም ሰው አናሳብ የገዛ ኃጢአታችን ነው። አንዳንዶቻችን ቃሉን ደግመዋል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። ክፉዎች እነማን ናቸው? ሰነድ የሚሰርዙ የሚደልዙ ናቸዋ። ክፉዎች እነማን ናቸው? ጽንስ የሚያስወርዱ ናቸዋ። ክፉዎች እነማን ናቸው? ጣዖት የሚያመልኩ ናቸዋ። ክፉዎች እነማን ናቸው? በሚዛን የሚያጭበረብሩ ናቸዋ። ንጹሕ ደም የሚያፈሱ ናቸዋ። በሐሰት የሚመሰክሩ ናቸዋ። መተተኛ ቤት፣ ድግምተኛ ቤት፣ አስማተኛ ቤት የሚሄዱ በእግዚአብሔር ላይ ደባል ነገር የሚያመልኩ ናቸዋ። ምን አለ መጽሐፍ? ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። ስለዚህ የመጀመሪያ የጭንቀታችን መንስኤ ምክንያቱ አንዳንዶቻችን የገዛ ኃጢአታችን ነው። በማንም አናሳ ሰው ኃጢአት ሰርቶ ተደላድሎ መተኛት አይችልም። ሰው እግዚአብሔርን በድሎ በሐሰት መስክሮ ንጹሕ ደም አፍሶ ወገኖቼ ጉቦ ተቀብሎ ተኝቶ ማደር አይችልም። ገና አልጋችን ላይ ስንወጣ ቀን የሰራናት ኃጢአት እንደ መጽሐፍ እየመጣ ይገለጣል። እንቅልፍ ይነሳናል። ኮርኒስ ስንቆጥር ነው አንዳንዶቻችን የምናድረው። አንተ ይሄን አድርገህ፣ አንተ ይሄን ሰርተህ፣ አንቺ ይሄን አድርገሽ፣ አንቺ ይሄን ሰርተሽ ይመጣል። ማታ ገና መኝታችን ላይ ስንተኛ ጋደም ስንል ቀን የሰራናት ኃጢአት ማታ መታ ታውከናለች፣ ታስጨንቀናለች። ወገኖቼ እግረ መንገዳችን ኃጢአት ሰላም ይነሳል። ኃጢአት ያስጨንቃል። ኃጢአት ብቸኛ ያደርጋል። ኃጢአት ደስታን ይነጥቃል። ኃጢአት የሚለው ቃል በራሱ ኃጥ ከሚለው የግዕዝ ግስ የመጣ ነው። ኃጥ ማለት ያጣ ማለት፣ ኃጢአት ማለት ማጣት ማለት። ምን ማጣት? ሰላም ማጣት፣ እረፍት ማጣት፣ ደስታ ማጣት። ምንድነው ያለው ኢሳይያስ? ለክፎች ሰላም የላቸውም ይላል አምላኬ አለ። ኢሳይያስ 48:20 ላይ የተመዘገበ የእግዚአብሔር ቃል። ለክፎች አለ ሰላም የላቸውም ይላል አምላኬ። በቃ የመጀመሪያው የጭንቀታችን ምንጭ የገዛ ኃጢአታችን። ሁለተኛ የጭንቀታችን ምንጭ ቅድም እንደተናገርን ዘመኑ የመጨረሻው ዘመን ስለሆነ የመጽሐፉ ቃል ይፈጸም ዘንድ በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህን ወቁ ስለተባለ፣ አዎ በዚህ ምክንያት እንጨነቃለን። እንዴት ነው ሰው ከጭንቀት መራቅና ተረጋግቶ መኖር የሚችለው? እስቲ እሱ ላይ ትንሽ ቆይታ አላደርግ። መቼስ ጤነኛ የሆነ ሰው፣ አይምሮ ያልተወሰደበት ሰው ከጭንቀት መረጋጋት ይፈልጋል። ከጭንቀት መራቅ ይፈልጋል። ሰላማዊ ኑሮ መኖር ይፈልጋል። ግን ምን ብናደርግ ነው ከጭንቀት መራቅ የምንችለው? በሰላም ተረጋግተን መኖር የምንችለው? እሱና ያለው አንድ 3 ነገሮችን እመለከታል። የመጀመሪያ ጭንቀት ከኛ ለማራቅ ምን እናድርግ ስንል ሳናቋርጥ እንጸልይ። ሳናቋርጥ ምን እንበል? አቤት እንጸልይ። የሚጸልይ ሰው ብዙ የሚያገኘው ጥቅም አለ። የሚጸልይ ሰው ብዙ ነገርን መጨመር ይችላል። ግን የሁላችሁ የምንጨምረው ነገር እንኳን ባይኖር በመጸለያችን የምንቀንሰው ነገር ግን አለ። ምንድነው የምንቀንሰው ያለ እንደሆነ? በመጀመሪያ የሚጸልይ ሰው ጭንቀትን ይቀንሳል። የሚጸልይ ሰው ፍርሃትን ይቀንሳል። የሚጸልይ ሰው ድንጋጤን ይቀንሳል። የሚጸልይ ሰው ድብርትን፣ ብቸኝነትን ይቀንሳል። ስለዚህ በመጸለያችን የምንጨምረው ነገር እንኳን ባይኖር ምን ቀንሰው ነገር አለ? የመጀመሪያው ጭንቀት የሚቀነሰው በጸሎት ነው። ስለዚህ ከጭንቀት ለመራቅ መፍትሄው ወገኖቼ አብዝቶ መጸለይ፣
ሳያቋርጡ መጸለይ፣ ሳይታክቱ መጸለይ፣ ሁልጊዜ በጸሎት እግዚአብሔር ፊት መቆም፣ ጠዋትም ማታም በጸሎት እግዚአብሔር ፊት መቆም። ዳዊት የተባለው ሰው በአንድ ጊዜ 2 ኃጢአት ሰርቷል። ታውቃላችሁ። አትግደል የሚለውን ትእዛዝ ተላልፎ ኦርዮንን አስገድሎታል። አታመንዝር የሚለውን ትእዛዝ ተላልፎ ከጎልማሳ ሚስት ደርሷል። ከቤርሳቤ ጋር አብሮ ተኝቷል። በዚህ ምክንያት ወደ ህይወቱ ጭንቀት መጣበት። ወደ ህይወቱ ብቸኝነት፣ ተስፋ መቁረጥ መጣበት። በጭንቀቴ ደክም ያለው ሌሊቱን በሙሉ መኝታዬን በእንባ አርሳለሁ፣ አይኔ ከቁጡ እንባ የተነሳ ታወከች እያለ በአንድ ስፍራ ላይ ይጸልይ ነበረ። እዛ መዝሙር 6 ቁጥር 6 ላይ በጭንቀቴ ደክም ያለው አለ። ንጉሥ ሆኖ ዳዊትን ምን ያስጨንቀዋል ስንል ከቤርሳቤ ጋር ስለደረሰ ኦርዮንን ስላስገደለ ንጉሡ ዳዊት ይጨነቅ ነበር። ሌሊቱን በሙሉ መኝታዬን በእንባ አርሳለሁ አለ። እግዚአብሔር ይቅር እንዲለው፣ እግዚአብሔር ኃጢአቱን እንዲደመስስለት ይቅር እንዲለው አብዝቶ ያነባ፣ አብዝቶ ይጸልይ ነበረ። በሌላም ስፍራ እንዲህ እያለ ይጸልይ ነበረ። የልቤ ችግር ብዙ ነውና ከጭንቀቴ አውጣኝ እያለ ይጸልይ ነበር። የዳዊት መዝሙር 24 ቁጥር 17 ላይ የተመዘገበ ቃል። እስኪ አብራችሁኝ ጸሎት ስለሆነ አብረን እንበለው። የልቤ ችግር በሉ እስኪ። ከጭንቀቴ ያውጣኝ። ከምን ያውጣኝ? ይሄ የዳዊት ጸሎት ነው። የልቤ ችግር ብዙ ነው አለ። ከጭንቀቴ ያውጣኝ ብሎ ጸለየ። ጭንቀት ከኛ እንዲርቅ የመጀመሪያው መፍትሄ አብዝቶ መጸለይ። እንጸለያለን ወንድሞቼ እህቶቼ። ይሄ ድምጽ የሚሰማችሁ በሩቅ በቅርብ ያላችሁ የጸሎት ህይወት አላችሁ ነው ወይስ ጸሎታችሁን እርግፍ አድርጋችሁ ትታችሁታል? አሁን በትዝታ የሚኖሩ ሰዎች አሉ። የዛሬን አድርገውና እንደኔ ጸሎተኛ የለም ትላለች። የዛሬን አድርገውና እንደኔ ጸሎተኛ የለም። መዝገበ ጸሎቴን ከከፈትኩ፣ ውዳሴ ማርያሜን ከከፈትኩ አልቀመጥም፣ ጸሎቴን አላቋርጥም ነበረ የሚሉ ሰዎች አሉ። ዛሬ ግን የጸሎት መጽሐፋቸው የት እንዳለ አንዳንዶቹ አያውቁትም። ወገኖቼ ጸሎት እየጨመርን የምንሄደው እንጂ እየቀነስን የምንሄደው አይደለም። በዚህ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ሐዋርያው ቅዱስ ጳውሎስ ምን አለ? በሁሉ አመስግኑ አለና ሳታቋርጡ ጸልዩዋል። እስኪ ሳታቋርጡ በሉ፣ ጸልዩ። ምን በሉ? ስለዚህ ጸሎት ምን አይልም? አቤት አይቋረጥም፣ አይቋረጥም። ጸሎት አይቋረጥም። ጸሎት እስትንፋስ ነው። ሰው ያለ አየር መኖር አይችልም አይደል? ሳይተነፍስ መኖር አይችልም አይደል? ልክ እንደዚህ ሁሉ ሰው ሳይጸልይ መኖር አይችልም። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት። ጸሎት ማለት ከእግዚአብሔር ጋር ማውራት ማለት። ጸሎት ማለት ሐሳብን ለእግዚአብሔር ማቅረብ ማለት። እንዴት ነው ከእግዚአብሔር ጋር ሳንነጋገር መኖር የምንችለው? ይኸውላችሁ ጸሎት የማይጸልይ ሰውና ከዋናው ቆጣሪ የተለያየ ኤሌክትሪክ አንድ አይነት ናቸው። ይሄ ኤሌክትሪክ ይሄ ዋናው መስመር ከቆጣሪው ጋር ከተለያየ ብርሃን መስጠት አይችልም። ጸሎት የማይጸልይ ሰው፣ ጸሎቱን የተወ ሰው፣ ጸሎቱን ያቋረጠ ሰው ከቆጣሪው የተለያየ የኤሌክትሪክ ገመድ ማለት ነው። ብዙዎቻችን እንደዚህ ነን። ከፋኝ እንላለን፣ ብቸኝነት ተሰማኝ፣ ራስህን አጥፋ አጥፋ አለኝ፣ ሙት ተሰቀል አለኝ፣ መርዝ ጠጣ አለኝ ሚሉ ሰዎች አሉ። ከእግዚአብሔር ጋር መነጋገርን ስናቆም ከሰይጣን ጋር ነው መነጋገር ምን ጀምሮ። ሰይጣን ሹክ እያለን ነው። በለማርካችሁ ወጣቶች ናችሁ ብዙዎቻችሁ። ጸሎት ይውላችሁ ለጸሎት በምትቆሙበት ጊዜ ልባችሁ እንኳን ቢከፈል ሌላ ቦታ ልባችሁ እንኳን ቢሄድ ሳታቋርጡ ዝም ብላችሁ ጸልዩ። እግዚአብሔር አንድ ቀን ትጋታችሁን አይቶ ጽናታችሁን አይቶ ክት የሆነ ጸሎት ልባችን ተሰብስቦ ልባችን ሳይበታተን እንድንጸልይ ማድረግ ይችላል። ዝም ብላችሁ ሳታቋርጡ ጸልዩ።
አሁን ብዙ ምክንያት የሚያቀርቡ ሰዎች አሉ። እኔ አሁን ኃጢአተኛ ነኝ፣ ብጸልይ እግዚአብሔር ይሰማኛል፣ ስለዚህ ንስሐ ሳልገባ ለምንድን ነው ምጸልየው? ንስሐ ከገባ በኋላ እጸልያለሁ ብለው ለራሳቸው አጥጋቢ የሚመስል ነገር ግን አጥጋቢ ያልሆነ ምክንያት አቅርበው ከጸሎት የሚርቁ ሰዎች አሉ። የሁላችሁ ብትበድሉም ኃጢአት ውስጥም ብትሆኑም ቃሉን እየሰማንም እንደ ቃሉ መኖር ባንችልም ለእግዚአብሔር ባንመቸውም እንደ ፈቃዱ ባንኖርም እንደ ተዳደፍንም ቢሆን ከነ ኃጢአታችንም ቢሆን ጸሎታችሁን አታቋርጡ። ምህረትም እኮ የምናገኘው ይቅርታ የምናገኘው ስርየትም የምናገኘው ፊቱ ቆመን በጸሎት በደሌን ኃጢአቴን ይቅር በለኝ ካልነው እኮ ነው። ስለዚህ የመጀመሪያ ጭንቀት ከኛ እንዲርቅ ምን እናድርግ ስንባል አብዝተን እንጸልይ፣ ሳናቋርጥ እንጸልይ። እግዚአብሔር የጸሎት ሕይወት ለሁላችንም ይስጠን። አሜን በሉ። ሰው በሕይወቱ ብዙ ፈተና እንደገጠመው ሲናገር ይሰማል። ከፈተና ሁሉ በላይ ትልቁ ፈተና ግን ጸሎት መጸለይ አለመቻል። አስተውሉ እግዚአብሔር ልጆች። እንዲህ ገጥሞኝ እንዲህ አይነት ፈተና እንዲህ አይነት መከራ ገጠመኝ የሚሉ ሰዎች አሉ። ከፈተና ሁሉ በላይ ትልቁ ፈተና ጸሎት መጸለይ አለመቻል። መጽሐፍ ወደ ፈተና እንዳትገቡ ትጉና ምን በሉ። የጸሎት ጥቅሙ መጀመሪያ ወደ ፈተና ውስጥ እንዳንገባ ያደርገናል። ምናልባት በእግዚአብሔር ፈቃድም ወደ ፈተና ውስጥ ብንገባ እንኳን መውጫውን ማን ያዘጋጀዋል? እግዚአብሔር በገጠመን መከራ ለሁላችን መውጫውን ያዘጋጅልን። ስለዚህ የመጀመሪያ ጭንቀት ከኛ እንዲርቅ ሳናቋርጥ እንጸልይ። ወደ ሁለተኛ ከኛ ጭንቀት ለማራቅ እንዲህ ባለ ጉባኤ እየመጣን የእግዚአብሔርን ቃል እናድምጥ፣ ቃሉን እንስማ። ከጉባኤ አትለዩ፣ ከእግዚአብሔር ቤት አትለዩ። የእግዚአብሔር ቃል ከጭንቀት ያረጋጋል። የእግዚአብሔር ቃል ሰላም ይሰጣል። የእግዚአብሔር ቃል ረፍት ይሆናል። አሁን ያላችሁን ሰላም አስተውሉት። አሁን ያላችሁን መረጋጋት አስተውሉት። ወጣቶች፣ ወንድሞቼ፣ እናቶቼ ይህ ድምፅ የሚሰማቸው ቃሉ በራሱ ወገኖቼ ከትከሻችን ላይ ትልቅ ሸክም ይጥላል። እንባን ያብሳል፣ እንቆቅልሽን ይፈታል፣ ታሪክን ይቀይራል። የልብ ሰላም ጸጥታ ይሆናል። የእግዚአብሔር ቃል ምን አለ ነቢዩ ኤርምያስ? ቃል ተገኝቷል አለ፣ እኔም በልቼዋለሁ አለ። አቤቱ የሰራዊት ጌታ እግዚአብሔር ሆይ አለ፣ ቃልህ የልብ ደስታና ሰላም ሆነኝ አለ። ዛት ትንቢተ ኤርምያስ ምዕራፍ 15 ቁጥር 16 ላይ እስኪ ቃል በሉ ሁላችሁ። ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ የልብ ሰላምና ደስታ ሆነኝ። አመስግኑት። በቃሉ ሰላም የሚሰጠን ጌታ ስሙ የተመሰገነ ይሁን። በዚህ ዘመን እግዚአብሔር ቃልና ቤተ ክርስቲያን ባይኖሩ እንዴት እንሆን ነበር? ምን ይውጠን ነበር? አስባችሁ ታውቃላችሁ? ግን ሁሉ ነገር የከበደበት ዘመን፣ ሁሉ ነገር ውስብስብ የሆነበት ዘመን፣ ምናየው ምንሰማው የሚያስጨንቅ በሆነበት ዘመን፣ መፈጠራችንን በጠላንበት በዚህ ዘመን ቤተ ክርስቲያንና የእግዚአብሔር ቃል ባይኖር ጨርቃችንን ጥለን ነበር ምናብደው። ግን ብቸኝነት ሲሰማን፣ ዙሪያው ገደል ሲሆንብን፣ አጣብቅኝ ስንገባ፣ ዓለም ጀርባዋን ስትሰጠን፣ ባልንጀሮቻችን ፊት ሲነሱን፣ የልባችን መሻት ሳይፈጸም ነገሮች እኛ እንዳሰብነውና እንደፈቀድነው ሳይሄዱ ሲቀሩ ወገኖቼ ወደ እግዚአብሔር ቤት ወደ ቤተ ክርስቲያን መጥተን በአባቶች እያደረ እግዚአብሔር በመምህራን እያደረ እግዚአብሔር ሲያስተምረን ሲመክረን ቃሉን ሲልክልን ያን ጊዜ ደስ ይለናል፣ ሰላም ይሰማናል፣ ረፍት
ይሰማናል፣ መረጋጋት ይሰማናል። አሁን ያለን ረፍትና ሰላም እሱ ምስክር ነው። ብዙ ምዕራፍና ቁጥር አትፈልጉ፣ ብዙ ታሪክ እንድተርክላችሁ አትፈልጉ። አሁን የእግዚአብሔርን ድምፅ እየሰማችሁ ያላችሁ ረፍት፣ ያላችሁ ደስታ፣ ያላችሁ ሰላም እሱ ምስክር ነው። ስለዚህ ከጭንቀት ለመራቅ የሚፈልግ ሰው ዕለት ዕለት ወደ ቤቱ እየመጣ የማንን ቃል ያዳምጥ? የማንን ቃል ይስማ? ለዚህ ነው ዳዊት እንዲህ ብሎ የተናገረው፣ ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ጣፈጠኛል። እዛ መዝሙር 118 ቁጥር 103 ላይ የተመዘገበ ቃል ደግመዋል። ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ጣፈጠኛል። መቼ ነው ቃሉ ለጉሮራችን ጣፋጭ የሚሆነው? ተጨንቀን ስንሰማው፣ ከጭንቀት ስንረጋጋ፣ ያን ጊዜ ቃሉ ለጉሮራችን ጣፋጭ ይሆናል፣ ከማርና ከወለላ ይልቅ ይጣፍጠናል። መቼ ነው ቃሉ ለጉሮራችን ጣፋጭ የሚሆነው? ሐዘን ውስጥ ሆነን፣ ትካዜ ውስጥ ሆነን፣ ብቸኝነት ተሰምቶን፣ እንዲህ ባለ ጉባኤ ቁጭ ብለን የእግዚአብሔርን ድምፅ ስንሰማ ቃሉ ለጉሮራችን ጣፋጭ ይሆናል፣ ከማርና ከወለላ ይልቅ ይጣፍጠናል። ስለዚህ የእግዚአብሔር ቃል ጉልበት አለው። የእግዚአብሔር ቃል ኃይል አለው። ብዙዎች ይሄን ባለመረዳት፣ ይሄን ባለማወቅ ቃሉን የሚገፉ ሰዎች አሉ። ኑ ጉባኤ ተሳተፉ፣ ኑ የእግዚአብሔርን ቃል አዳምጡ፣ ወደ ቤተ ክርስቲያን ኑ ሲባሉ አንዳንዶች በማወቅ አንዳንዶች ባለማወቅ የሚገፉ ሰዎች አሉ። አምላካችን እግዚአብሔር እንዲህ ካለ ጉባኤ ሁላችንን በቸርነቱ አይለየን፣ ከቤቱ እግዚአብሔር አያውጣል። ሶስተኛና የመጨረሻ ጭንቀት ከኛ እንዲርቅ ምን እናድርግ ስንል የሚያስብልን አምላክ እንዳለ እንመን። እስኪ የሚያስብልን አምላክ እንዳለ ማመን። ምን ማለት? ማመን። እንደዚህ እንድናምን መድኃኔዓለም ይርዳል። ሶስተኛውና ዋናው ይሆንላችሁ ጭንቀት ከኛ የሚርቀው የሚያስብልን አባትና አምላክ እንዳለ ያመነን ጊዜ ነው። ብቻችንን አይደለንም። እግዚአብሔር ፈጥሮ ብቻችንን አልተወንም። ያስብልናል። ምንድን ነው የሚለው መጽሐፍ? እሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሎት። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ የተመዘገበ የእግዚአብሔር ቃል። ቃሉን ከኔ ቀጥላችሁ እንድትናገሩ እጠይቃችኋለሁ። እርሱ በሉ እስኪ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሎት። እርሱ የተባለ ማን? እግዚአብሔር ነው። እግዚአብሔር ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእግዚአብሔር ላይ ጣሉት። ወጣቶች ምንድን ነው የሚያስጨንቃችሁ? እህቶቼ ምንድን ነው የሚያስጨንቃችሁ? ይሄ ድምፅ የሚሰማችሁ ሁላችሁ ምንድን ነው የሚያስጨንቃችሁ? ብቻችሁን አትብከንከኑ፣ ብቻችሁን አትጨነቁ። ብትጨነቁም ምንም መለወጥ አትችሉም። መጽሐፍ ቅድም ምንድን ያለው? ከእናንተ መካከል ተጨንቆ በቁመቱ ላይ ስንዝር መጨመር የሚችል ማን ነው? ነጭ የሆነችውን ፀጉሩንስ ጥቁር ማድረግ የሚችል ማን ነው ይላል። በከንቱ አትጨነቁ። የእኛ ድርሻ የሚያስጨንቀንን ነገር በጸሎት አምጥተን በእግዚአብሔር ላይ መጣል፣ የሚያስብልን አምላክ ላይ መጣል፣ ለሱ ማሳወቅ፣ ለሱ መንገር። ከዛ እሱ መፍትሄ ይሰጠናል። ይችላል አይችልም? ይችላል አይችልም? ይችላል። ነብዩ ሲናገር ምን አለ? ዛ ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ በነብዩ ኤርምያስ በኩል አድሮ የሰራዊት ጌታ እግዚአብሔር እንደሚያስብልን እንደሚራራልን እንዲህ ብሎ ተናገረ። ለእናንተ ማስባትን ሐሳብ እኔ ያውቃለሁና ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ
ክፉ ነገር ስለናንተ አላስብም። እናንተ ትለምኑኛላችሁ፣ እኔ ደግሞ እሰማችኋለሁ አለ። አስተውሉት ቃል። እስኪ አብረን እንበለው። ተለማመዱ የእግዚአብሔርን ቃል መናገር። የእግዚአብሔርን ቃል የሚናገር አንደበት ይባረካል። ለእናንተ በሉ እስኪ የማስባትን ሐሳብ እኔ አውቃለሁና ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገርን ስለናንተ አላስብም። እናንተ ትለምኑኛላችሁ፣ እኔ ደግሞ እሰማችኋለሁ። እግዚአብሔር ሁላችንን ይስማ። ምን እላችኋለሁ አለ? እሰማችኋለሁ። ወጣቶች ብቻችሁን አይደላችሁም። እህቶቼ፣ እናቶቼ፣ አባቶቼ ብቻችንን አይደለን። የሚያስብልን አባት አለን በሰማይ። የሚያስብልን አምላክ አለ። እሱን እመኑት፣ እሱን ተስፋ አድርጎት። ያኔ ከጭንቀት መረጋጋት እንችላለን። አባት እንደሌለው አትሁኑ። አምላክ እንደሌለው አትሁኑ። እግዚአብሔር የሌላቸው፣ እግዚአብሔርን የማያውቁት፣ ቃሉን የማይሰሙት፣ ያላመኑት፣ ያልተጠመቁት በደስታ እየኖሩ እየፈነጠዙ እየኖሩ ክርስቲያን ሆነን አምነን ተጠምቀን ድንግል ማርያምን ያክል እናት መድኃኔ ዓለምን ያክል አባት ኖሮን 24 ሰዓት እንዴት እንጨነቃለን? እንዴት ቁጭ ብለን እናድራለን? እንቅልፋችን በቃ የሚያስብልን አምላክ አለ። ይሄን ለልባችሁ ንገሩት፣ ይሄን ለውስጣችሁ ንገሩት፣ ይሄን ለራሳችሁ ንገሩት። ብቻዬን አይደለሁም። የሚያየኝ አምላክ፣ የሚመለከተኝ አምላክ፣ የሚያስፈልገኝን በሰዓቱ በጊዜው የሚያደርግልኝ አምላክ አለ። አይደለም ለምኘው ሳለምነው የሚያስፈልገኝን ያደርግልኛል ብላችሁ ለራሳችሁ ተናገሩ። በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 8 ላይ ሳትለምኑት የሰማይ አባታችሁ እግዚአብሔር የሚያስፈልጋችሁን ያውቃል ተብሎ ተጽፏል። እስኪ ሳትለምኑት በሉ የሚያስፈልጋችሁን የሰማይ አባታችሁ ያውቃል። ምን ይላል? ያውቃል። ላያውቅ? ጤና ላጣው ጤና እንደሚያስፈልገው ማን ያውቃል? እንጀራ ላጣው እንጀራ እንደሚያስፈልገው ማን ያውቃል? ፍትህ ላጣው ፍትህ እንደሚያስፈልገው ማን ያውቃል? በትዳር ውስጥ ሰላም ላጣው ሰላም እንደሚያስፈልገው ማን ያውቃል? የጎደለንን ሁሉ ማን ያውቃል? ማወቅ ብቻ አይደለም፣ አውቆም ያደርግልናል። ከፍ አድርጋችሁ አመስግኑ። ክብር ምስጋና ለስሙ ይሆንልን። ማወቅማ ምን ቁም ነገር ነው? ባልንጀሮቻችን፣ ወንድሞቻችን፣ እህቶቻችን የጎደለንን ሊያውቁልን ይችላሉ፣ ግን እያወቁ አያደርጉልንም። የእግዚአብሔር የተለየ ነው። ያውቃል፣ አውቆ ያደርጋል። ለእናንተ ማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ ነገር አላስብም አለ። ስለዚህ እግዚአብሔር ያውቃል የሚያስፈልገንን፣ አውቆ ደግሞ በጊዜውና በሰዓቱ የሚጠቅመን ከሆነ ያደርግልናል። አሁንም የምንፈልገውን ሳይሆን የሚያስፈልገንን እግዚአብሔር ለሁላችን ይስጠን። ስትጸልዩ የምፈልገውን ነገር ስጠኝ አትበሉት፣ የሚያስፈልገኝን ስጠኝ በሉት። ምን የሚለኝን? እኛ የምንፈልገው ሁሉ ሊያስፈልገን ይችላል። የሚያብረቀርቅ ሁሉ ወርቅ አይደለም ይላሉ አባቶች። ስለዚህ ጸሎታችን የሚያስፈልገኝን ስጠኝ አንተ፣ እኔ የፈለግኩትን አይደል፣ አንተ የሚያስፈልገኝን ስጠኝ። እሱ የሚሰጠን የተባረከ ነው ወገኖቼ። እሱ የሚሰጠን ማንጠፋበት ማንጎዳበት ነው። በጎ ነው፣ መልካም ነው፣ የተባረከ ነው። የኛ ከሆነ ግን ወገኖቼ ጥሩ አይደለም። አምላካችን እግዚአብሔር በአንድም በሌላም ምክንያት በጭንቀቱ ውስጥ ያሉትን ወገኖቻችንን ከጭንቀቱ ውስጥ በቸርነቱ እሱ ያውጣለን። ወደ ርዕሳችን ጋር እንምጣ። ትምህርታችንን ጠቅለል። በአንዳች ምን አትበሉ? ምን አትበሉ? አትጨነቁ። አትጨነቁ ያለን በመጨነቃችን ምንም የምንለውጠው ነገር ስለሌለ ነው። አትጨነቁ ያለን የሚያስብልን አምላክ ስላለን። ስለዚህ ከዚህ በኋላ በጸሎት
በቃሉ እሱም በማመን ከጭንቀታችን ተረጋግተን በሃይማኖት ጸንተን ከቤቱ ሳንርቅ ከቤቱ ሳንለይ በሰላም በደስታ እንድንኖር ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ይፍቀድልን። በአንዳች በሉ እስኪ በአንዳች አትጨነቁ። ምን አትበሉ? በዚህ ርዕስ በእውነት ባችን የሚታበስበት ጥያቄያችን የሚመለስበት ከጭንቀታችን የምንረጋጋበትን መልእክት እግዚአብሔር ስላሰማን በዚህ ምሽት ስሙ የተመሰገነ ይሁን። እኛ በቃሉ እንዳረፍንና እንደተጽናናን ደግሞ ቤት ያሉትን ወንድሞቻችንንና እህቶቻችንን ይህን የምስራች ቃል ነገረናቸው እነሱም እንዲረጋጉ እንዲያርፉ የእግዚአብሔር በጎና መልካም ፈቃዱ ይሆንልን። በተማርነው ትምህርት 30 60 100 ያማረ ፍሬ እንድናፈራ በሃይማኖታችን እንድንጸና የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። የሁላችንን መጨረሻ እግዚአብሔር ያሳምር።